ኦኬ ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። እንግዳችን መሐመድ ንጉስ ይባላል። በትግራይና በኢትዮጵያ ውስጥ ያሉ ፖለቲካዎች በሰፊው በሶሻል ሚዲያም በተለያዩ ሀሳቦች ሲገልጽ እንመለከተዋለን። በመጽሐፍም መጽሐፍቶችም ጽፈዋል። እንግዲህ ስለ ራሱ ማንነት ራሱን ያስተዋውቀናል። የሶሎዳ ሚዲያ አሁንም በተደጋጋሚ ጥሪ የምናቀርበው የሶሎዳ ሚዲያ ሀሳቦች ወደ ሌላ ኢትዮጵያዎች እንዲጋራ ሳብስክራይብ እና ላይክ ኮሜንት ማድረግ አትርሱ። ከኛ ጋር መልካም ቆይታ ይኖራችኋል ብዬ ተስፋ አደርጋለሁ። እንድትከታተሉን በክብር እየጠየቁ እንግዳዬ እንኳን በሰላም መጣ። እንኳን በሰላም ቆየ ሚኪ። እንግዳችሁ አድርጋችሁ ስለጋበዛችሁ እጅግ አድርጌ ነው የማመሰግነው። መልካም ማሜ፣ እንግዲህ ወደ ሶሎዳ ሚዲያ የመጀመሪያ እንግዳ ነህ። ለመጀመሪያ ጊዜ ነው የመጣው። ለእስኪ ለአድማጮች ለሶሎዳ ሚዲያ ተከታታዮች ራስህን ብታስተዋውቅልና ከዛ ቀጣይ ወደ ዋናው አጀንዳው እንገባለን። ብዙም እንኳን ስለ ራሴ ማውራት ከማይወዱ ሰዎች ነኝ። ከዛ ይልቅ ስራዎቼ ቢናገሩ ከሚሉ መሀል ነኝ። ግን ግድ ስለሆነ አንዳንዴ ራሳችንን ሰዎች ኢንትሮዲስ ማድረግ ደንብም ስለሆነ ያው መሐመድ እባላለሁ። ላለፉት 13 ምናምን ዓመታት በትግራይ ፖለቲካ ስፔሻሊ አክቲቭ ሆኜ አብሶ ደግሞ ባለፉት 3 ዓመታት ከ2011 ወዲህ በጣም በተሻለ መልኩ የትግራይ ፖለቲካ ከድጡ ወደ ማጡ እየሄደ ስለነበር በፖለቲካው አውድ ብዙ እንትን አድርጌያለሁ። ከዛ አልፎም አንድ ቮይስ ፎር ኦል የተባለ ሲቪል ሶሳይቲ ኦርጋናይዜሽን መስርቼ ትውልዱን በማንቃት ላይ የተወሰነ ስራ ሰርቻለሁ ማለት እችላለሁ። የፓርቲ አመራር ሆኜ ሰርቻለሁ። ከዚህ አልፎም በጊዜያዊ አስተዳደሩ የመቀሌ ምክትል ከንቲባ ሆኜ አገልግሎት ሰርቻለሁ እና በፓርቲ የትግራይ ንዕፓም ሊቀመንበር ሆኜ 2 ዓመት ሰርቻለሁ። ከዚህ ባሻገር 4 መጽሐፍ በታሪክ እና በተለይ በትግራይ ፖለቲካ 50 ዓመት የፖለቲካ ጉዞ በሚል በቅርብ የምለቀውም 4ኛ መጽሐፍ አለ። ስለዚህ በዋንነት እንደ ፍልስፍና በሶሻል ማህበረሰባዊ ቼንጅ በማህበረሰባዊ ለውጥ እና ፖለቲካል ሪፎርም ላይ ትኩረት አድርጌ በሶሻል ሚዲያ በብዛት እጽፋለሁ። ከሁሉም በላይ እንደገና በአፍሪካ ቀንድ ጂኦፖለቲካዊ አናሊሲስ ሙያዬም ወደዛ አካባቢ ስለሆነ በአፍሪካ ጂኦፖለቲክስ ትንተናና ሚዲያዎች በአገር አቀፍ ሚዲያዎችም ጭምር በዋልታ፣ ኢቲቪ፣ ፋና፣ ኦቢኤን ሌሎችም እዚህ በአፍሪካ ቀንድ ዙሪያ ጂኦፖለቲካል ዙሪያ አልፎ አልፎ ትንተና እሰጣለሁ እና ይህን ብዙ ብያለሁ እንዳል ስለራሴ መብት። በዚህ አጋጣሚ ኮምፓስ የሚል ስለ አፍሪካ ቀንድ ጂኦፖለቲክስ የሚተነትን ፔጅ እንትን አንድ የራሱ ዌብሳይትም አለኝ፣ በዛም እጽፋለሁ። በተመሳሳይ በዩቲዩብ እና ትዊተርም አለ፣ በፌስቡክም አለ። ሆርን ጂኦፖለቲክስ ሆርን ኮምፓስ ነው የሚሰኘው ማለት ነው። ዛሬ ደግሞ የታሪካዊ የሶሎዳ ሚዲያ እንግዳ ሆኜ ቀርቤ በተመሳሳይ አውድ አጀንዳዎች ላይ ዲስከስ እናደርጋለን ብዬ ተስፋ አደርጋለሁ። መልካም መሐመድ፣ እንግዲህ ሰሞኑ እንደምትከታተለው
በትግራይ ውስጥ አዲስ የፖለቲካ እንቅስቃሴ እየተደረገ ነው፣ እየተመለከትን ነው። ከዚህ በፊት እርስ በራሳቸው ሲካሰሱ ከ3 ጊዜ 4 ጊዜ ጦርነት ፈጥረው ህዝብን ያጨፋጨፉ አካላቶች ዛሬ ጽምዶ ብለው እንቅስቃሴ እያደረጉ እያየናቸው ነው። የስታሊን ገብረስላሴ እንዲሁም የዓወት ስዒድ ግንኙነት እንዲሁም የሰብሰአነ ወይም ብርሃነ ገብረ ገርጊስ የተባለው አክቲቪስት ጽምዶ ብለው እንቅስቃሴ ጀምረዋል ከዓወት ስዒድ ጋር። ከዛ ቀጥሎ ደግሞ ስታሊንም እስከ አስመራ ድረስ ሂዶ ዮሐና እንኳን አደረሳችሁ እያላቸው ይገኛል። ስለነዚህ ጽምዶ የእውነት የትግራይን ህዝብና የኤርትራ ህዝብ የሰላም ግንኙነት ብለው ነው እየሰሩት ያሉት? አንተ እንዴት ነው የምትመለከተው? እውነት የትግራይ ህዝብና የኤርትራ ህዝብ የሚያቀራርብ ነው ወይ? እነሱ የሚሰሩትስ ከሌላው አንጻር እንዴት ነው አንተ የምትመለከተው? በዚህ እንጀምርና ወደ ወቅታዊ ሆነ ልክ ነህ። መንደርደሪያው ይሄ ቢሆን እኔ መገምት ነበር። ወቅታዊ አጀንዳ ነው። በዛ ላይ ሀገራዊ ቀጠናው ኢሹ ስለሆነ በሰዎች ጋር ከመግባቴ በፊት ያለው አውድ ፖለቲካል አውድ ማየቱ ጥሩ ነው። አሁን ህወሓት ከለውጡ በኋላ በሊደርሺፕ ውድቀት ምክንያት የኢትዮጵያ ፖለቲካ አድራጊ ፈጣሪ ሆኖ የቆየበት ሩብ ክፍለ ዘመን ከዛ ኮር መሪነቱ የፖለቲካል ዲክደንስ የፖለቲካዊ መሻገት መበስበስ አጋጥሞት አገርን መምራት አልቻለም፣ ተገፋ መጣ። ከዛ በኋላ የለውጥ ሂደቱን ማስተናገድ ስላልቻለም ዋና ኮር እንትኑ የሊደርሺፕ ውድቀት ስለነበር ደንግጦ ከተኛበት ማዕበል የለውጥ ማዕበሉ ሲነሳ ድንገት ልክ አንድ የተኛ ሰውን ነክተው እንደሚበረግግ አይነት በርግጎ ነው መቀሌ የገባው። ያው እንደምታውቀው ነው ማለት ነው። ይሄ በዛ ሰበብ የመጣ የእርስ በርስ ጦርነት ያለፉት አመታት እንደምናየው አገሪቱም የትግራይ ክልል ቀጠናው ምስቅልቅል አውጥቶታል። ምስቅልቅል ካወጡት አንዱ ኃይል ማን ነው ከተባለ ከማንም ኃይል በፊት ቦርደር ጥሶ የቆየ 20 ዓመት ቂም በቀል ለማወራረድ ብሎ የመጣው ኃይል የሻዕቢያ ኃይል እኛ አንተም ሌሎችም ትግራይ ውስጥ ነበርንና ምን እንደፈጠረ እንደምታውቀው ያቺ በ20 ዓመት የለማች ትግራይ የተማረ ወጣቱ አውድሞ ጨፍጭፎ ነው የወጣው። ከመቅጽበት እነዚህ ሰዎች በዚህ ታይም ሁለት ነገር ነው ማነሳለ። አንድ ሌጋል ሳብስታንሱ ሞራል ሳብስታንሱና እንደገና ፖለቲካል እንድምታው ነው ማነሳለ። ስለ ሰዎቹ እንተወውና አንድ ኢትዮጵያና ኤርትራ ሁለት ሀገሮች ናቸው። ስለዚህ በሁለት አክቲቪስቶች ወይም ደግሞ የሚዲያ ፕሮፓጋንዲስት በላቸው እነዚህ ተነስተው ኢትዮጵያና ኤርትራና ትግራይን አሊድ እናደርጋለን፣ ማህበራዊ፣ ፖለቲካዊ፣ ሌላ ቁጠባዊ አሊያንስ እንፈጥራለን። አክቹዋሊ ይሄ እኔ ከዚህ በፊት ሰምተኝ ከሆነ ደጋግሜ ምን ነው ኢቭን ስፔድ ሻል ቢ ኮልድ ስፔድ ስፔድን ስፔድ መባል ስላለበት ሁኔታው ፖለቲካዊ ግብረ ሰዶማዊነት ነው ብዬ የጠራሁት እንደ ተርም ማለት ፖለቲካው ግብረ ሰዶምነት ነው። ግብረ ሰዶምነት ማለት ሞራሊ ኮራፕትድ ነው፣ ተቀባይነት የለውም፣ ፍሬም አልባ ነው፣ ማህበረሰባዊ ተቀባይነትም የለውም አይደል? ይሄን አሊያንስ ጥምረት በለው በፖለቲካዊ ሞራል ያለው አይደለም። አንድ የጨፈጨፈ ኃይል ይቅርታ እንኳን ሳይጠይቅ ሂደህ ስታቅፈው
በጣም አሳፋሪ የሆነ ሞራሊ ኮራፕትድ የሆነ ነው። አንድ ሁለተኛ በሌጋል ሰብስታንሱ አንጻር ካየነው እንደገና ምንድነው እነዚህ ሰዎች ተራ አክቲቪስቶች ናቸው። አንዱ የነበረው ኮሜዲያን የነበረ ነገር ነው። አንዱ እንደገና ያው እንደምታውቀው ጊዜ ስለሰጠው ብቻ እዚህ መከተል ምናምን ተባብሎ ብር ለቃቅሞ ምናምን የኤምኤችን የምናምን በለው ብዙ ምስኪን ዛሬ ላይ የነቃው ዲያስፖራ ትግራይ ብሩን ክለው አንድ ሚዲያ አቋቋሙ። ሚዲያውም ኦዲት ተደርጎ አይታወቅም። የሚዲያ ኤዲቶሪያል ፖሊሲው እንደምታውቀው ነው የነበረው። ሂዶ ዘርፈው ሚዲያ አቋቋሙ እና ይሄ ልጅ ጽምደው ብለው ጽምደው ምንድን ነው አሊያንስ ነው ዘተርም አሊያንስ ማለት አሊያንስ በሁለት ሀገሮች አሊያንስ ሲፈር ምንድን ነው ጽምደው ማለት በእነሱ የራስህ ናሽናል ኢንተረስት ናሽናል ሴኩሪቲ ሶሻሊ ኢኮኖሚካሊ እነዚህን ታሳቢ ያደረገ ነው እንጂ የሁለት አክቲቪስቶች ድራማ አይደለም የምንሰራው። ኢትዮጵያና ኤርትራ ብለን ስናስብ ሁለት ሉዓላዊ ሀገሮች ናቸው፣ ሶቨሪን ስቴት ናቸው። እስቲል ኤርትራ ሶቨሪን ስቴት ናት፣ ሉዓላዊ ሀገር ራሱ አይቻለች ሀገር ናት። ትግራይ እንደገና ፓርት ኦፍ ኢትዮጵያን ፌዴሬሽን ናት፣ የኢትዮጵያ አንድ አካል ናት። ስለዚህ አንድ ስታሊን ኦር ሳምቲንግ አንድ አክቲቪስት ተነስቶ ከኤርትራ ጋር ሀገር መሰረታለሁ ወይ እርቅ መሰረታለሁ ማለት አይችልም። ጀነራሊ ይሄ ጽምዶነት ኢትስ ኖት ወርከብል የሚሰራ ውጤት ያለውም አይደለም። አንድ ሁለተኛ መርህ አልባ ነው። መርህ አልባ ስለ መጀመሪያ ተጠያቂ ይቀርባል። የገደለ ያወደመ የዘረፈ በዓለም አቀፍ ችሎት ይሁን በቀጠናዊ በአፍሪካዊ ተቋም የነበረው ችግር መታት አለበት። ተራ የመንደር ጸብ እንኳን ይቅርታ ሳይደራረጉ ሳይፈታ ሂዶ ዝም ብሎ ጭንቅላት የፈነከተ ሂደ አጥፎ ቤቱ ድረስ ሂደ ስለፈነከተ ታጥፈዋለህ አንተ። ተራ የመንደር ነው አታደርገውም። ዛስ ዋይ ለዚህ ነው ሞራሊም ኮራፕት ነው ያልኩ። ያን ያክል ችግር ያደረሰብህ ኃይል አዲስ አበባን የኢትዮጵያ ኤርላይን የተሰደደበት ያደገበት ኤርላይንን ተጸይፎ የግብፅ ኤርላይን ተጠቅሞ ነው ወደ አስመራ የበረሩት ኢትዮጵያን እንዲይዘ ማለት ነው። ስለዚህ ይሄ ከጅምሩ ምን ያሳያል? እዛው ፒራሚድ ላይ የተጠነሰሰ መሆኑ አንድ ማሳያ ነው። የግብፅ ሴራ እንዳለበት ከዛ ጀስት የግብፅ ትሮይ ፈረስ ነው ያለው ወይ ሌላ ለሱ የሰጠው ስም ነው ለልጁ። እንደገና የግብፅ ትሮይ ኤርትራ አስመራ የገባው እንዳየው ማለት ነው። ይሄ ጽምዶ በስተጀርባው ዘላቂነት የለውም፣ ሞራሊን ተቀባይነት የለውም። ሂዶ እነዚህ ሰዎች በጊዜያዊ ፕሮፓጋንዲስቶቻቸው ለምሳሌ ለምን የኤርትራ መንግስት እኮ ከህወሓት ታርቀናል ብሎ መግለጫ ሰጠ እንደ ኢሳያስ ህወሓት የሚባል ትግራይ የሚባል እንኳን ስም አላነሳም። ስለዚህ ይሄ መርህ አልባ ነው። ምንድነው ጀስት ለጊዜያዊ ጥቅም ተብሎ ሂዶ እነዚህ ሰዎች በሚፈጥሩት ያላቻ ጋብቻ ጊዜያዊ ፖለቲካዊ ቁመራ ነው ውጤቱ። አሁን ወደ ዲቴይል በስተጀርባው ያለው ሴራ በስተጀርባው ያለው እቅድ በስተጀርባው ያሉ የውጭ ሀያላን ሀገራት አይታቸው ቀጥለን እናያዋለን። መልካም ማሜ፣ እዛው እንዳለን ሳንወጣ ኢሳያስ አፈወርቂ መግለጫ ሰጥተዋል በነፃነት በዓላቸው አስመልክቶ እና ምንድነው የሚለው የለውጡን
በኢትዮጵያ ውስጥ ለውጥ ስርዓት ለማምጣት የኤርትራ ህዝብና የኤርትራ መንግስት የከፈለው መስዋዕትነት የሰራውን ስራ ምንም አይጸጸትበትም የሚል መልእክት አስተላልፈዋል እና ይህንን ያነሳው ጥያቄ ጽምደው ብለው እዛ ፈጥረው አስመራ ድረስ ሂደው ከነሱ ጋር ያከበሩ ሰዎች ከ1 ሚሊዮን ህዝብ ትግራይ የጠፋበት ከ1.5 ሚሊዮን ህዝብ የተፈናቀለበት ከ80 ሺህ በላይ ተጋሩ ሱዳን ሌላ ሀገር በስደት እየተንከራተቱ ባሉበት ራሳቸው ደግሞ በአንደበታቸው ሻዕቢያ በትግራይ ህዝብ ጄኖሳይድ ፈጽመዋል ሲሉ 3 ዓመት 4 ዓመት ዜና ፕሮግራም ሰርተውታል። ራሳቸው በአንደበታቸው ነስታሊን ሌሎቹ ማለት ነው። በጣም የሚገርመው ግን እዛ እነሱ በቆሙበት እነሱ የኋላ በሚሉበት ትንሽ እንኳን ምንም ለነሱ ርህራሄ ያልሰጠ መግለጫ ነው የሰጠው ኢሳያስ አፈወርቂ ማለት ምንድን ያለው ወደ ኢትዮጵያ ገብተን ያደረግነው ነገር ለውጥ እንዲመጣ ያደረግነው ነገር ምንም አይቆጨንም። የኤርትራ ህዝብና የኤርትራ መንግስት የሰራውን ስራ ምንም አይቆጭብንም። እንግዲህ ለ4 ዓመት በዛ በጦርነት ውስጥ ገብቶ ያደረገው ነገር ምንም የጸጸት ልቦና የጸጸት ልብ እንኳን አላሳየም። የቃላት ይቅርታ እንኳን ምንም ነገር አላሳየም። እና ይህንን ያነሳሁት እነዚህ ሰዎች እስከዛ ድረስ ወርደው የባርነት ስነልቦና እስከ አስመራ ሄደው በእግራቸው ላይ መውደቅ ከምን የመነጨ ነው ብለህ ታስባለህ? እንግዲህ የኢሳያስ ፕሬዝዳንት መግለጫው አይተነዋል። የኤርትራኖች ስነልቦናም አይተነዋል። በትግራይ ውስጥ በኢትዮጵያ ውስጥ የፈጸሙት ነገር አይተነዋል። አሁንም በጌታቸውና በነበረው ጊዜያዊ አስተዳደር ትግራይም ተረጋግታ ከኢትዮጵያ ጋር ያለውን ፖለቲካ አስተካክላ ምርጫ ተደርጎ የትግራይን ህዝብ ተወካይ ፓርላማ ኑሮት ወደ ኖርማል እንዳይመለስ ፕሪቶሪያ ለማፍረስም ከፍተኛ ጥረት እያደረገ ያለው የኤርትራ መንግስት አንዱ ነው ማለት። ምክንያቱም የትግራይ ፖለቲካ ከሁለት ሰንጥቆታል። ግን የነዚህ ወራዳዎች እስከዛ ድረስ ሂደው ጫማቸው ወድቀው እና እንደዚህ አይነት ፖለቲካ ለመከተል ያደረሳቸው ስነልቦና ከየት ነው የመጣው? ይህንን ስነልቦና ይህን ያህል ድፍረት እስከየት ነው ያመጣው? አንተ ሁለት ነገር ሚኪ እዚህ ጋር ማንሳት ያለብን በድፍረት ያልኩ ለዛ ነው። ከእንግዲህ እኔም እንትን የሚባል ምህር የሚባል እንትን አቁሜያለሁ። ለምን ብትል ባንዳ ከሆነ ባንዳ መባል ያለባቸው አሁን እነሱ ናቸው። ምክንያቱም ሀገር ክዶ የአንድ ሀገር ሉዓላዊነት የአንድ ሀገር ብሔራዊ ጥቅም አሳልፎ የሚሰጥ ስራ የሚሰራ ነው ባንዳ የሚባለው አይደለም። ያ ባንዳነት የሚባለው ማንም ልሂቅ ፖለቲሻን ለማሸማቀቅ ሲጠቀሙት የነበረ እንትን ትክክለኛ ስያሜው አሁን እነሱ ጋር መሆኑ ጊዜ ስለመጣ በራሱ ጊዜ ሪል ታይም ስላሳየን በዚህ አጋጣሚ ታሪና አመሰግናለሁ። ዋናው ነገር ግን ሲጀመር ህወሓትን ማንን ነው የፈጠረው? ያው ጊላነት ይሉታል በትግርኛ ቃሉ ደስ ስለሚለኝ ነው። እንደ አገልጋይ ማለት ነው እግር ስር ወድቆ ሻዕቢያን ፈጠረው ህወሓትን። ኢትዮጵያ መጥቶ እንደገና የሻዕቢያ ዓላማ ነው ያራመደው ያገለገለው። በመሀላቸው የተፈጠረ እንደገና ኢትዮጵያ ለመጋጥ በተፈጠረው ልዩነት ነው እንጂ ሌላ የተለየ ዓላማ ኑሯቸው አልነበር። ሻዕቢያ ይግጣል፣ እነዚህም ኢትዮጵያ ውስጥ መጋጥ ይፈልጋሉ። ስለዚህ እኔ ልጋጥ ነው መሀል ላይ ወደ ኮዝ ነው። ይሄ ኢሚዲየት ኮዙ ቦርደር አይደለም፣ የቦርደር ኢሹ አይደለም። ታውቃለህ ባድሜ ምናምን የሚለው ሌላ እንትን ሁለተኛ አጀንዳ እንጂ ከዚህ ፊት ባድሜ ምናምን መባል ይችል ነበር እኮ። ገና ኤርትራ ሀገር ስትሆን ያው ካለው ኤቪደንስ ካለው ሀገር ድንበሬ እስከዚህ ድረስ ነው ብሎ መጠየቅ ይችል ነበር። ያኔ እንዲያውም ኢትዮጵያ ተዳክማ ስለነበር በጦርነት ህወሓት ተመልሶ ወደ ጦርነት መግባት የሚችልበት አቅም አልነበረው። ስለዚህ ሻዕቢያ የቦርደር ኢሹ ቢሆን ብሎ ያኔ ነበር ቦርደሩ ጥያቄ ማንሳት የነበረበት ሲገነጠል ነበር። ስናት ወይ የነበረው ኢሹ የቦርደሩ ኢሹ አልነበረም። ዝሮ ቦርደሩ እነሱ ያ ስንት ወጣት እንዳስጨረሱ
ጠርረው ኢትዮጵያ አሸንፋለች ብለው በአልጀርስ ስምምነት ሰጥተውት መጥተዋል። ከዛ ሁሉ አልቂት ማለት ነው። አገርም ብለው አገርነት ሰጥተውታል። ይህ ሰውዬ በራሳቸው እንትን ህወሓትን ከ4 ኪሎን ያባረርኳት እኔ ነኝ እያለ ሰምተዋል። ጌም ኦቨር ብለዋል። ጌም ኦቨር ብለው መቀሌ መጡ። ከመቀሌም እንደገና የራሳቸው ትላልቅ ኮር አመራሮች ማን እንትን እንዳደረጋቸው ታውቃለህ ነበር። እዛ ከመላ ጎንደር በጣም ዘግናኝ የሆነ ግፍ የተፈጸመው። ሌላ የቆየው ተውና አሁን ላይ ግዛታዊ አንድነት ስለ ትግራይ ቴሪቶሪያል ኢንቴግሪቲ አነሳለሁ አይደለም። ስለ ትግራይ ቴሪቶሪያል ኢንቴግሪቲ ከተነሳ ከማንም ኃይል በላይ የትግራይ መሬት ግዛት የያዘው ማን ነው? የሻዕቢያ ኃይል። ዛላምበሳ ብትሄድ፣ ኢሮብ ብትሄድ፣ ሸራሮ ብትሄድ ይሄ ሁላ ማለት ነው የያዘው ሻዕቢያ ነው። ስለዚህ በአንድ በኩል እኛ የምንታገለው የትግራይ ግዛታዊ አንድነት ለመመለስ ነው ይላል። አስበው እንግዲህ። ሁለተኛ እንደገና ኃይል መሬታችን ይዞታል፣ የኢትዮጵያ መንግስት የኤርትራ ኃይልን ማስወጣት አለበት ብለው ሲከሱ አልነበረ ከዚህ በፊት? አሁን ግን ህዝቡን ለማታለል የኤርትራ ኃይል ይዞት ከነበረው የትግራይ መሬት ወጥተዋል ብለው እንደገና እየዋሹት ነው ህዝቡ። አስበው እንግዲህ። ሼምፉል፣ በጣም አሳፋሪ ነው። ጠዋትና ማታ በአንድ ሌሊት የ20 ዓመት ጥያቄ ሻዕቢያ በ20 ሰዓታት ውስጥ ለቆ ወጥተዋል እያሉ ነው እንግዲህ እንዴት ሰው እና ህዝቡ ምንድነው የሚያስቡት መሰለህ? ላንድ ስብሃቲዝም ዳይናሲቲ አለ በቃ ኢስታብሊሽድ የሆነ ዳይናሲቲ አለ አይደለ? ይሄ ዳይናሲቲው 100 ዓመት እንበለው 150 ዓመት እንበለው ይሄ ዳይናሲቲ እስከሚቀጥል ድረስ ልክ እንደ አክሱም ዳይናሲቲ ነበር አይደል? ይሄም ስብሃታዊ ዳይናሲቲም ነው። በእነሱ አባባል ምን ነበር መሰለ? 50 ዓመት ሚኒማም 50 ዓመት ይሄ ዳይናሲቲ 50 ዓመት መቀጠል አለበት የሚል እንትን ነበራቸው፣ እቅድ ነበራቸው። አቶ ሳት እንዳሉት ከዚህ በፊት የመለስ የ50 ዓመት ራዕይ ብለውም መጽሔት ነበራቸው በኢህአዴግ የሚታተም ነበር። እንደዛ ነበር። ይሄ የእንትን ራዕይ ነው፣ የዮሐንስ ራዕይ ነው ምናምን አንድ የማርክሲስት ማያዊ እንትን አይደለም። 50 ዓመት አይተዋል። እሱ ከሞተ በኋላ 5 ዓመትም አልቆየም። አይተዋል። 50 ዓመት ይቀርና ሰውየው ከሞተ በኋላ 50 ዓመት አልቆየም። እንትኑ ራዕዩ በቃ ተቀበረ። እነዛ ሰዎችም ተገፉ። ስለዚህ ምንድነው አሁን ሁለት ነገር ነው። ለምን እንደዚህ ሆኑ ብትለን፣ አንደኛ ነገር ተጥለዋል። እነዚህ ተጥለዋል፣ ከኢትዮጵያም ተጥለዋል። የኢትዮጵያ ሕዝብ አይቀበላቸውም። ይሄ 100% እርግጠኛ ናቸው። በሰሩት ስህተት፣ በሰሩት ግፍ አይደል የኢትዮጵያ ሕዝብ የትግራይ ሕዝብም አይቀበላቸውም። ስለዚህ ምንድነው የሻዕቢያ ገረድ ሆነው መኖር ነው የሚፈልጉት። በቃ የሻዕቢያ ገረድ ሆነው መኖር ይፈልጋሉ። ሁለተኛ ዝርፊያ አለ፣ የወርቅ ዝርፊያ አለ። ይሄ መስመር ወርቅን እየዘረፉ በዛ በኩል ማስወጣት ይፈልጋሉ። በኢትዮጵያ ማስወጣት አልችሉማ። ገብቷል አይደለም? ምዕራብም የኢትዮጵያ መንግስት ነው ያለ፣ ምዕራብ ትግራይ። በአፋርም ማስወጣት አይችሉም፣ በሌላ ማስወጣት አይችሉም። የኢትዮጵያ ሀብት ህገወጥ ስራቸው በወንጀላቸው ቢጠየቁም አሁን ማምለጥ የሚችሉት ወርቅ ከፍለው በዛ ድሮ በፈጠራቸው በዛ በሳህል ነው፣ በናቅፋ በረሃ በሳህል ወርቅ ጌታቸው ስልህ ለዛ ፈጣራቸው ኢሱ የሚሉት ማለት ነው። በጆንያ ወርቅ ከፍለው ለመውጣትም በቀላሉ ያስችላቸዋል። አንድ ይሄን። ሁለተኛ ተያይዘን እንጥፋ ነው። የኤርትራ ኢሳያስም ጃጅተዋል። ያው እያየው ነው፣ ጃጅተዋል። ፊቱ ምኑ ንግግሩ ያስታውቃል።
እንደ ድሮው አነጋገሩም ፉከራም ቢሆን እንደ ድሮው አይደለም አክቹዋሊ። ስለዚህ እነዚህ ሰዎች ምንድነው ማድረግ የሚችሉ? የእሱ እስካሉ ድረስ ትግራይ ውስጥ ለውጥ መጥቶ ሰላም ከመጣ ወጣቱ ይጠይቃቸዋል። መዝረፍ አይችሉም። ህገወጥ ስራ መስራት አይችሉም። ወርቅ መቆፈር አይችሉም። ስለዚህ ምንድነው ፕሬሸር መፍጠር አለባቸው። ኢንስታቢሊቲ አለመረጋጋት መፍጠር አለባቸው። ከኤርትራ ጋር እንደዚህ አድርገን ካምባክ እንመጣለን የሚል በጣም ሾርት ሳይትድ ሴናሪዮ ቀጠናው በፕሮፓጋንዳ እንትን ለማድረግ ይፈልጋል፣ ሼክ ለማድረግ ይፈልጋል። እነዚህ ባህላውያን ተራልም አሉ። ያው እንደምታውቃቸው ምን ላይ ጥቅማቸው ያው ለህዝብ ቢሆን ዓላማቸው ለዓላማቸውና ለታገሉለት ህዝብ ቢሆን ኑሮ ከአንድ ጎጠኛ ኃይል ጋር አብረው ጀስት የህዝባቸው ያ ወጣት ለነሱ ሲል የረገፈው 1 ሚሊዮን ወጣት እነሱን ክደው የህወሓት አገልጋይ ነን ከዛ አልፎም የሻዕቢያ ተላላኪ ነን ብለው ከሻዕቢያ 10 ጊዜ በቦርደር ባልተገናኙ ነበር ማለት ነው። ገብቷል። ስለዚህ የጥቅም ጉዳይ ነው። እነዚህ አክቲቪስቶችም እነ ስታሊንም የጆቶኒ ጉዳይ ነው። ያው እንደምታውቀው ነው ጆቶኒ ነው። እነ ዳዊት ምናምን ቱጃሮቹ በስተጀርባ አሉ። የነሱ አጀንዳ ነው እያራመዱ ያሉ። ሌሎች ማናት እና ማርያማዊት በላት ያ እዛ አሉ እነ ደደቢት ሚዲያ በላቸው ምን በላቸው እነዚህ ማን ነው የሚደቁማቸው? የዳዊት ፕሮጀክት ነው። ይሄ ትግራይ ትግርኝ አጋዚያን ምናምን የምትላቸው ከዚህ በፊት ሲያቀነቅኑት የነበረ ትግራይ የትግራይ ህዝብ ከኢትዮጵያዊነቱ ወጥቶ ለጥቂቶች ብሎ መርህ አልባ የሆነ ግንኙነት ሂዶም ዝም ብሎ የማይጨበጥ የታላቋ ትግራይ ትግርኛ ሀገር እንመሰረታለን የሚለው ግን እንደገና የትግራይ ብሔራዊ ሂደትና የኤርትራዊ ማንነት አንድ ሊሆንም አብሮም ሊቀጥል የማይችል በታሪኩ በአመጣጡ ካየኸው ቅዠት ነው የምልህ። እንደዚህ ነው ማለት ነው። መልካም። እዚህ ማሜ ብዙ አሁንም እነ ስታሊን የሚከተሉ ሰዎች አሉ። እነ ስታሊን የሚመሩትን ፖለቲካ ከ1 ሚሊዮን አጠቃላይ ከ2.5 ሚሊዮን ይሆናል ከ67 ዓመተ ምህረት ጀምሮ እስከዛሬ ያለውን የህወሓትና የሻዕቢያ ግንኙነትም ከጀመሩ ከተነሱ ጀምረው ያንን ወደ 60 ዓመት አስቆጥረዋል። ይሄኛውም ወደ 50 ዓመት አስቆጥረዋል። አጠቃላይ በእድሜያቸው በ10 ዓመት እየቆዩ 3 ጊዜ ጦርነት ከፍተዋል። አሁን ወደ 4ኛ ጦርነት ያያቸውና አሁንም ስቲል የስታሊን እግር እየተከተሉ የሚጠፉ ትውልዶች አሉና ስለነዚህ ምን ትላቸዋለህ? ዛሬ መማር ያልቻለ ትውልድ አለ። ዛሬም እነሱ እየተከተለ የሚጠፋ ትውልድ አለና ስለነዚህ ምን ትላለህ? አንድ ጥያቄ ነው። ሁለተኛ አሁን ላለው የትግራይን ህዝብ ከኢትዮጵያ ህዝብ ጋር ያለው ግንኙነት፣ ከአማራ ጋር ያለው፣ ከአፋር ጋር ያለው ግንኙነት እንዲሁም ከኤርትራ ጋር ያለውን ትክክለኛ መፍትሄው ሀሳብ ምትለው ምንድን ነው? አሁን ወደ ምክንያቱም ሁሉ ያለውን ችግር ተናግረናልና መፍትሄ ያስፈልጋል ብዬ አስባለሁ። እንግዲህ የኢትዮጵያ ህዝብ፣ የኢትዮጵያ መንግስትም፣ የኢትዮጵያ ጠቅላይ ሚኒስትርም ኢትዮጵያ ባህር ይገባታል የሚል ጥያቄ እያነሳ ነው ያለው በህግና በሰላማዊ መንገድ። በዚህ ቀጠና ያሉ የባህር ባለቤት ያሉ ሀገሮች ተነጋግረን እኛም የኢትዮጵያ ህዝብ ከ150 ሚሊዮን ህዝብ በላይ እንደዚህ በሩ ተዘግቶ ቁጭ ሊል አይችልም። ስለዚህ ችግሩ ቀድመን መፍታት አለብን። ወደ ግጭት ወደ ጦርነት ከመግባታችን በፊት ይህንን ህዝብ ማስተንፈሻ ያስፈልጓል የሚል አቋም ተወስዷል። ፌደራል መንግስት በጠቅላይ ሚኒስትር የኢትዮጵያ ህዝብ ይህንን አቋም ይደግፈዋል እና በተለይ በኤርትራ መገንጠል ተያይዞ የአሰብ ጉዳይ አለ። አጠቃላይ እነዚህ ሰብሰብ አድርገህ አሁን በትግራይ ህዝብ፣ በኢትዮጵያ ህዝብ፣ በኤርትራ በኩልም ስለ አሰብ ያሉ ችግሮቹ ጠቅለል አድርገህ መፍትሄዎቹ እንድታስቀምጥልኝ ከዛ በዚህ ሀሳባችን እንቋጭና ሌላ
እዚህ ደግሞ በደንብ ሰፋ አድርገን እንመጣበታለን። ዋናው አንድ አሁን ማወቅ ያለበት ምንድነው ትግራይ አሁን ትልቁ ችግር እዚህ ላይ የደረስንበት ጦርነት ላይ ውድመት ላይ አንድ በመሀል የትውልድ ጀነሬሽናል ጋፕ ተፈጥሯል። አንድ ኃይል 3 ጀነሬሽን በለው አሁን 4ኛ ጀነሬሽን ለመፍጀት ነው። በትውልድ ለውጥ ማለት የአንድ የትውልድ አስተሳሰብ በየጊዜው አስተሳሰቡ ዲማንዱ ዓለማዊ ቁመናው የተለያየ ነው። ስለዚህ አሁን የዛሬ 20 ዓመት ምናምን ሌላ ጀነሬሽን ነበር ኤክስ የምታደርገው። ልክ ህወሓት 93 ላይ ሲከፋፈል ያኔ አዲስ ጀነሬሽን ነበር እኔ ኤክስፔክት ማድረገው። የኔ ትውልድ ምንድነው አሁን ለዚህ ትውልድ እኔ የምመክረው በመሀል የ3 ትውልድ የአባትህ የታላቅ ወንድምህ ባለፈው ጦርነት እንደገና የ3 ጀነሬሽን አሁን ደግሞ የኛ ልጆችም ጭምር ነው አፌክት የሚያደርገው አሁን ላይ ያለ አንድ አምባገነን ቶታሊታሪያን የሆኑ ሪጅሞች ኃይሎች ትውልድን ማደንዘዝ ነው የመጀመሪያ ስራቸው። ለምን ብትለኝ ህወሓት ለምንድን ነው ሚዲያ ሲከለከል የነበረው ትግራይ 30 ዓመት ነው? ለምን ጋዜጣ እንዳይጻፍ ይከለከል ነበር? ለምን መጽሐፍ ስትጽፍ በአይነ ቁራኛ ያያህ ነበር? መጀመሪያ አንድ ትውልድ አንድ ጆሮ አንድ አይኑ ይጨፍንና አንድ ዳይሬክሽን ዋይ ዳይሬክሽን የነሱ ያሉት ብቻ እንዲሰማ ነው ያደረኩት። የትውልድ አማራጭ ሐሳብ ለውጥ የራሱ እንደ ትውልድ መሻት ራዕይ እንዳይኖረው ሚዲያዎቹ በዛ ፕሮፓጋንዳ እየተደረጉ ምን ፈጥረዋል? የደነዘዘ ማሰብ ማይችል ህልም የሌለው ራዕይ የሌለው ትውልድ ፈጥረዋል። ስለዚህ ያሉት ይቀበላቸዋል፣ ፕሮፓጋንዳ ያደረጉት ይቀበላል። በማንጋ ፈንጅ ረገጥ ካሉት ፈንጅ ይረግጣል ማለት ነው። ያ ሁላ የሐሳብ ነፃነት እንዳይኖር የተደረገው ሪዝን ለዚህ አሁን ላይ የምታየው መንጋ የሆነ ጀነሬሽን እንዲፈጠር ታስቦበት ነው የተሰራው። ስለዚህ መንጋ ጀነሬሽን ከተፈጠረ ምንድነው መጠየቅ አይችልም። የመጠየቅ ጥንቅ በራሱ መተማመን አይችልም። ቻሌንጅ ማድረግ አይችልም። አጀንዳ እየቀረጹ ጥቂቶች እየነዱት በመንጋ ገደል ላይ ከቱታል። ሰዎች ፐርፐዝሊ አንድ ጀነሬሽንን ሰልበው ባስተሳሰብ ወደ ጨለማ ህይወት ነው የከተቱት። አሁን እንደ ትውልድ ለውጥ ያስፈልጋል። መጠየቅ አለበት። የሐሳብ ብዝሃነት፣ የፖለቲካል ፕሉራሊቲ፣ የፖለቲካል አማራጭ፣ የሐሳብ ነፃነት አሁን ልክ እኔ እናንተ ዲስከስ እንደምናደርገው የሚዲያ ነፃነት ሐሳቡን እንትን ማለት ልሂቅ ኤሊት ፓራሳይት መሆን የለበትም። ልሂቃዊ ጥገኛ ፓራሳይት ስለሚበዛ ነው። በጥገኝነት የተመታ አጎብዳጅ ልሂቅ ስለሚበዛ ውሸትን፣ ውድቀትን፣ የመሪነት ኮራፕትድ የሆነ ሞራሊም ዲኬይድ የሆነ ሊደርሺፕ እያለ ትውልድን ወደ አደጋ እየከተት እያዩ ያን ሁላ የፈጀው ሊደርሺፕ ነው። እንግዲህ ኩድ ኢማጂን ዛት አንድ ሊደርሺፕ 50 ዓመት ለአንድ ትውልድ ለአንድ ህዝብ ረግጦ ገዝቶ በአመራሩ ጊዜ 1 ሚሊዮን ወጣት የኔ ትውልድ ተጨፍጭፎ ትግራይን እንድትወድም አድርጎ በራሱ ጊዜ እንደገና
ሊደርሺፕ ፌይለር አድርገዋል። የኮር ስትራቴጂክ መሪነቱ ውድቀት ነው ይሄ እንዲመጣ ያደረገው ብሎ አምነዋል እኮ። የሚገርም ራሳቸው እኮ ነው ያመኑት። ያ ኮር ሊደርሺፕ ክራይሲስ የደረሰበት መምራት አልቻልኩም ያለው ኃይል መሪነት ላይ የነበረው 1 ሚሊዮን አስጨፍጭፎ ተመልሶ መጥቶ እኔ ነው ምመራ ብሎ ሚዲያ ላይ ቆማል ፊትህ ላይ how could it be እንዴትስ ድፍረት ያገኛል ብለህ ብትጠይቀኝ ይሄን ትውልድ ይሄን ያክል እንደማይረባ ምንም እንደማያመጣ ስለሚንቁት ነው ማለት ነው። ስለዚህ ይሄ ትውልድ ምንድነው ለውጥ ያስፈልጋል። ፖለቲካል ትራንስፎርሜሽን፣ ዲሞክራሲ፣ ፖለቲካል ብዝሃነት። ደግሞ አሁን ወደ መፍትሄዎቹ እንግባና መቀጠል ትችላለህ። ምንድነው አሁን መፍትሄው? አሁን ያለንበት የፖለቲካ አውድ ከዚህ በፊት ከነበረው ያልተለመደ አዲስ የፖለቲካ አስተሳሰብ፣ የሊደርሺፕ ማህበራዊ ሴቲንግ፣ የትውልድ እነዚህ አውዶች ኮምፕሊትሊ መቀጠል አይችሉም። በነበሩበት ስታትስኮ መቀጠል አይችሉም። አሁን እንደ ድሮ አምባገነን ሁኜ እቀጥላለሁ ማለት አይችልም። ይሄ ኃይል መጽሐፌ ላይ በሰፊ አስፍሬዋለሁ። ይሄ ማዕበል ነው። ቲየርሃርት የተባለ አፍሪካዊ ፖለቲካል ፊሎሶፈር ምን ይለዋል መሰለህ? ለውጥ እንደ ማዕበል ነው። ጀነሬሽናል ለውጥ፣ የትውልድ ለውጥ ራሱ ጊዜ ጠብቆ ሲነሳ ልክ እነዚህ ፓሲቭ የሚባል እሳተ ገሞራ ታውቃለህ? 50 ዓመት 20 ዓመት እየቆየ ነው የሚፈነድ። ወይ ማዕበል ሲነሳ በጣም የታመቀ ለብዙ ጊዜ የቆየ ስለሆነ ከጫፍ እስከ ጫፍ ብዙ ነው። ይሄ ትውልድ እንደገና የታገሰ ትውልድ ነው። ጭቆና፣ ድህነት በአንድ ጠባብ ኃይል ተረግጦ የመግዛት ጦርነት ላይ ማለት ነው። ምንም የፖለቲካ አስተሳሰብ፣ የፖለቲካ ብዝሃነት የተከለከለ ግን እየሞተ ፈንጅ እየረገጠ የአንድ ስርዓት ኃይል ለማስቀጠል የሚደረግ ሰው ይሄ መቀጠል አይችልም። ኢምፖሲብል። ምክንያቱም ከዚህ በፊት ለኛ በምን ይንቁን ነበር መሰለ? እስክሪብቶ ብቻ ነው፣ ይሄ እስክሪብቶ ትውልድ ነው ብለው ያምናሉ። እኛ በመጽሐፍ ሆቴል፣ ስለዚህ በሐሳብ አያምኑ። ምሽግ ላይ በረሃ ላይ መመስረት ነበረብን፣ ፓርቲ መመስረት ነበረብን በጠመንጃ እንደነሱ። ስለዚህ ሐሳብ ያለው ትውልድ ስለሆነ እኛ ጠበንጃ ስላለን የወታደራዊ ኃይልም የኛ ስለሆነ እንመታቸዋለን ብንላቸው ብናስፈራራቸው ዝም ይላሉ። አሁን ግን ይሄ ትውልድ ከነሱ በላይ ሙተዋል፣ ከነሱ በላይ ታግለዋል። ለዛም ከድሮን ጋር ነው የታገለው። እነሱ ከአሮጌ የሶሻሊስት ካምፕ ሄሊኮፕተር ነው የታገሉት። ይሄ ትውልድ ግን ከድሮን ከዘመኑ ዋጋ ከፍሏል፣ የማይተመን ብዙ ዋጋ። ስለዚህ ይሄ ኃይል በኃይልም ቢሆን አይተዋል እኮ በሐሳብ እንትን መታገያ አውዱ መደላድሉ ስላሳውት ወጣቱ ምን እያደረገ ነው? ወደ ትግል ሐራ መሬትን እየተቀላቀለ ነው። ነገ አንድ ጥይት ቢተኩስ ለራሱ እዛ የኔ ነው፣ የኔ ጠባቂ ነው፣ የኔ ከዳሚ ነው ብሎ የሚያስበው ጦር ሳምንት አይቆይም። ታያለህ። ይሄ ታይውልቴ ለጊዜ እንስተው ነው የምልህ። ለምን አጋጣሚው እየጠበቀ ነው እንጂ እንደ ድሮ የሱ ቂጥን እየጠበቀ አያድ ነው። ወይም ቂጥ ይለዋል ወይም ደግሞ ፈርሶ ተመልሶ ተደራጅቶ ይመታዋል ራሱ። ለምን በሐሳብ መታገል እምቢ አለ። ለውጥ ሲፈልግ ትራንስፎርም ማድረግ ያለበት የትውልድ ቅብብሎች ጊዜ
መሆን እያወቀ አሁንም በኃይል በጉልበት ረግጬ እገዛለሁ ያሉ ይሄ ለትግራይ ህዝብም አይመጥንም፣ አያበጅም። የኢትዮጵያ ህዝብም ከዚህ አልፎም ለቀጠናው አይመጥንም። ይህ ኃይል በክብር በሰላማዊ መንገድ የዘረፈው ዘርፎ ከዚህ ሀገር መውጣት አለበት ባይ ነው። ሁለተኛው ምንድን ነው? መርህ አልባ የሆነ ጥቂቶች ለጥቂቶች የሚባል ተብሎ ጽምዶ ብሎ አሁንም ጥቂቶችን ለመዝረፍ ጥቂቶችን ለመነገድ ህገወጥ ስራ ለመስራት ሻዕቢያ የሚመጣ ስጋት አለብን ብሎ ስለሚያስብ እናንተ አገር የሚል ጽምዶ የሚል ከኤርትራ አጀንዳ አድርጎትና የኢትዮጵያ መንግስት አሰብ ላይ የነበረው ኃይሉ ወደ ትግራይ ስጋት እንትን ያደርጋል የሚል ነው። አየው ታክቲካል ነው እንጂ ነገ ጠዋት ሻዕቢያ ከባድሜና ከዛላምበሳ ወጥቶ 2 ሰዓት ማታ 12 ሰዓት ነው የሚመለሰው እኮ ፕሮፓጋንዳ ያየው። ጠዋት ይቀርጡታል 2 ሰዓት እየወጣ ጨለምለም ሲል እንደገና 12 ሰዓት ወደ ነበረበት ቦታ በኃይል ይዞት ወደ ነበረ የትግራይ ግዛት ይመለሳል። ስለዚህ ይሄ የጥቂቶች ለመጠቀም ትግራይ ጦርነት ፖስት ኮንፍሊክት ትግራይ አይታታላ ሶሻል ኢኮኖሚካል ፖለቲካል ክራይሲስ አለ። ጦርነት ቢጨመርበት ትግራይ ምን ትሆናለች ብላ አስበው እንግዲህ እዛው ላይ ትግራይ የሚባል ግዛት ትግራይ የሚባል ህዝብ ላታገኙ ትችላለህ ማለት የነግብጽ አጀንዳ ነው። ሁለተኛ ማወቅ ያለባቸው ግብጽ መጣች፣ በኤርትራ መጣች፣ ያ ሁሉ ምሰራ የዘመናት የራሷ ፕሮጀክት ነው። ናሽናል ኢንተረስት ነው፣ ብሔራዊ ጥቅም ለማስከበርና ኢትዮጵያን በፕሮክሲ ዋር በውክልና ጦርነትን ለማዳከም በሻዕቢያን እያገዙ። ስለዚህ ለግብጽ ብሎ ወጣቱ መርገፍ የለበትም። አሁን ማድረግ ያለበት ወጣቱ ምንድነው? ሰላማዊ ፖለቲካው ትግሉ የመጀመሪያ አማራጭ አድርጎ ራሱን ችሎ መቀጠል ነው። ትግራይ ተረጋግታ ኢኮኖሚካሊ፣ ሞራሊ፣ ፖለቲካሊ ስቴብል እስከምትሆን ድረስ መስራት አለበት። ከዛ በኋላ ግን ትግራይ እንዴት ነው ወደ ፖለቲካሊ ማሻገር ያለበት የሚለው ልሂቃኑ ቁጭ ብለው ነው መወያየት ያለባቸው። አራተኛ እዚህ ጋር ማወቅ ያለበት ምንድን ነው? ይሄ የኤርትራ ወይም የትግራይ ጉዳይ አለ። የበርበሬ የሽሮ የጨው ምናምንም ንግድም ብቻ አይደለም። አድማሱ ዓለም አቀፋዊ ነው። እዚህ ቀጠና እንደ ሪጂናል ራይቫልስ የሚባሉ የዓለም አቀፍ ሀያላን አሉበት። አሜሪካ አለ፣ ቻይና አለ፣ ሳውዲ አልቡርሃንን ትደግፋለች፣ ዩኤኢ እንደገና የሐሚትን ኤፍኤስአር የራፒድ ፎርስን ትደግፋለች። የአርሚ ሰባ ምናምን ብለው ሱዳን አለን ምናምን ያሉት እነ እስራኤል ጭምር የህልውና አደጋችን ነው እያሉ ለዚህ አርሚ ሰባ የሚሉት ምክንያቱም አልቡርሃንን እየደገፈ ነው። ስለዚህ ነገ ግብፅን የአልቡርሃን እንደገና የግብፅ ኢንተረስት ነው እያራመደ ያለው። እስራኤልና አሜሪካ አሉበት ከአረብ ኤሚሬትስ ጋር ሆነው የሱዳን ጉዳይ በህልውናቸው በብሔራዊ ጥቅማቸው የሚመጣ ኃይል ነው ብለው ያምናሉ። በዚህ በኩል ደግሞ እነ ራሻ አሉ፣ እነ ሳውዲ አሉ፣ እነ ኢራን አሉ፣ እነ ቱርኪ አሉ። የእነዚህ ዓለማዊ ኃይላት ነው አሁን ትግራይ ውስጥ በውክልና ጦርነት ሊጨፋጨፍ ኢሳያስ አጀንዳ ተቀብሎ ትግራይን ራሱ የራሱ መሬት በፈርዘን አድርጎ ያ ሁሉ መዓት ትግራይ ላይ እንዲሆን ነው እየሰራ ያለው እንጂ ነገ አዳክሞ በጭራሽ በህይወት ያለ ኢሳያስ የትግራይ ታላቅ ማደግ የህወሓት መኖር አይፈልግም፣ የታወቀ ግን በጊዜያዊነት እነዚህ ሰዎች
ለማመገድ ነው። ይሄ ማድረግ ያለበት ምንድነው? ሰላማዊ የሆነ ትግል ከማንኛውም በዚህ በቀኝ በግራም ያለ ጽምዶነት አያስፈልገውም። አሁን የሚያስፈልገው ትልቁ ችግራችን እኛ ውስጣዊ የሆነ ኤክስተርናላይዝ ለማድረግ ነው። ገባህ አይደለ? የውስጥ ችግር እንዳይወቅ ሌላ የውጭ አጀንዳ አስመስለው ሀገረ ትግራይ ብሎ መተለያ ስልት ነው። ገባህ አይደለ? ወጣቱ ሀገር ምናምን ብለው እንዲሞት ስላደረጉት ትግራይን ሀገር ማድረግ እፈልጋለሁ የሚል ስትራቴጂክ ያልሆነ ናሽናሊዝም አለ የሚቀነቀን ታውቀዋል። ሪሊ እሱ ታይም አሁን ይሆናል ወይ ምናምን ማለት ኢምፖሲብል የማይሆን ሶ ሊያስበልጥ ስለሆነ አገር የሚል ፕሮጀክት የአታላዮች አጀንዳ ነው ማወቅ ያለበት ወጣቱ ማለት ነው። ሶ ዓለም አቀፋዊነቱ መጀመሪያ ትግራይም ወጣቱም ህዝቡም ጥያቄ ካለበት መጀመሪያ ህገ መንግስቱና ህገ መንግስታዊ ስርዓቱን ተከትሎ መሄድ ያለበት እንጂ ተመልሶ ወደ ጦርነት አይደለም መግባት ያለበት። ለጥቂቶች ብሎ ግን አሁን ተመልሶ ከፌደራል መንግስት ወደ ሌላ ሰጣ ገባ መግባት የለበትም። ዋና የዚህ ትውልድ ጠላት ማን ነው ካልከኝ ሰብሃቲዝም የተባለ ዳይነሲቲ እሱ ነው ከትግራይ ጠርጎ ወደ አጎቱ ሻዕቢያን መላለበት። ከዛ በኋላ በአካባቢ በጎጥ በሃይማኖት በፖለቲካ ሳይለያይ አካባቢ የሚያቀብያዊ ካውንስል ጊዜያዊ እስከ ምርጫ እንትን ኢስታብሊሽ መደረግ ያለበት እዛው ማለት ነው። ይሄንን የሚል ከሆነስ ነው እማግደሃል ወደ ጦርነት የሚል ከሆነስ መፍትሄ ምንድን ነው? ሰራዊቱን ፈርሶ ተደራጅቶ ግንባሩን ማፍረስ አለበት። ምክንያቱም እንዴት ብለህ አራተኛ ትውልድ እስከሚያስበላኝ እኔ ዝም ብዬ አላየሁም እኮ አሁን እኔ ነግሬያለሁ። እስከዛሬ 13 ዓመት በዚህ ብዕር ነው የታገልኩት። ሁሉ ሰው ያቀኛል። ፊት ለፊት ቢሮ ውስጥ ሆኜ ፊት ለፊት እነሱ ጋር ማለት ነው። አሁን ግን ነገር ከወንድሞች ምናምን አልፎ ነገር ለልጆች ጦርነት ከፍታለሁ ጽምደው ላለው ምናምን የሚል ከሆነ አማራጭ የለኝም። ሰላማዊ ትግል እንትኑ ከዘጋ ሄጄ ታገለዋለሁ የግድ ነው። ምክንያቱም ልጆቼ ነገር ዲሞክራሲያዊ የበለጸገች ፍትህ የሚነግስባት ትግራይ ላይ ኢትዮጵያ ላይ መኖር ስላለባቸው አትሊስት ለማንኛውም እንትን እኔ ሬዲ ነኝ ልጆቼ ለማኖር በዛ አሁን ባልኩ አውድ እንዲኖሩ ለማድረግ ማለት ነው። ሶ ይሄ ያለው ከዚህ አልፎ እንደገና እነዚህ ኃይሎች በዓለም አቀፍ አሁን ሚኒስትር ዶክተር ቀላል አይደለም ይሄ ዲፕሎማሲ። አሜሪካ፣ ዩሮፒያን ዩኒየን፣ ትራምፕ አድሚኒስትሬሽን ስፔሻሊ እስራኤልን አሁን ህወሓትና ሻዕቢያን ጠላት ብለው ነው የፈረጁት። ስለዚህ ነገ ከነዚህ ዓለም ሀያላን ሀገራት ፍጥጫው የሚሆነው እንጂ ከፌደራል መንግስትም ጭምር ብቻ አይደለም የሚመጣ። ኢትዮጵያ ውስጥ ለውጥ አለ ብለው ያስባሉ ምዕራባውያን እንደከዚህ በፊቱ አይደለም። ስለዚህ ከኢትዮጵያ ጋር መንግስት የነበረው ግንኙነት አይተዋል፣ ተሻሽለዋል። በዚህ 2 ዓመት 1 ዓመት ስፔሻሊ አሁን የዲፕሎማሲው ስራ እየጠነከረ እየሄደ ነው ማለት የነሱ አጉል ህልም ኢትዮጵያ ተዳክማለች ምናምን የሚሉት አለ። ስለዚህ ይሄ ውሸት መሆኑ ነው ዝም ብሎ የሚታየው ማለት ነው። ለሚዲያ ፍጆታ ብሎ ነውና ወጣቱ ማስተዋል አለበት ነው ብለው እኔ አትሊስት ትግራይ ያስፈልጋት ሰላማዊ ሰላም እና
መልሶ ግንባታ እንጂ ለአንድ ኃይል ሲባል ጽምዶ ተብሎ ድንበርን ተሻግሮ ሌላ ችግር ከኢትዮጵያ መንግስት ፈጥሮ ጥቂት ጀነራሎች እና ጥቂት ዝርፊያ ላይ ያሉ አመራሮች ለማዳን ዋጋ መክፈል የለበትም ብዬ ነው የማምነው። አመሰግናለሁ። መልካም፣ እጅግ አድርገን እናመሰግናለን። ጥሩ ሀሳቦችን የሰጣን እንግዲህ የሶሎዳ ሚዲያ አድማጮችም ብዙ ነገር አትርፈዋል ብለን ተስፋ እናደርጋለን። ይህንን ሀሳብ ገንቢ የሆነ ሀሳብ ኢትዮጵያዊነት፣ አንድነት የሚያስጠብቅ እንዲሁም ጥፋተኞች ኃይሎችን ሀሳብ ነው። እንግዲህ ለሁሉም ኢትዮጵያውያን እንዲዳረስ ደግሞ ሼር እና ላይክ ሰብስክራይብ እንድታደርጉ እኔ ከአንተ ጋር የነበረኝ ጊዜ ጥያቄዎችን ጨርሻለሁ። እንግዲህ ቀሩ የምትላቸው ነገሮች ካሉ 1 ደቂቃ ወስደህ ማስተላለፍ አለብኝ ናቸው ለሚመለከተው አካል እንዲሁም ለትግራይ ሕዝብ፣ ለኢትዮጵያ ሕዝብ፣ ለሌላ ለሚመለከተው አካልም አስተላለፍ ትፈልገው ነገር ካለ 1 ደቂቃ ወስደህ አስተላለፍና ሀሳባችን ነው። እኔ ግን ከልብ አመሰግናለሁ። ሌላ ቀን ፈልከው አሁን እኔ ማስተዋል ያስፈልጋል። ኢትዮጵያ ልሂቃን፣ የፌዴራል መንግስት እንዲሁም የትግራይ ልሂቃን አሁን እየተካሄደ በተለይ በሰሜኑ አካባቢ ያለው ፖለቲካ ሞቶን ለትግራይ ለሀገሪቱ ለቀጠው ግን እንደገና ለህዝብና ለትውልድ የማይጠቅም አጀንዳ ነው። ህዝብ ከህዝብ ጋር ያለው ግንኙነት ሰላማዊ በሆነ ወንድማማችነት በሚያጠናክር መሆን አለበት እንጂ እንደከዚህ በፊቱ በጣም ፖላራይዝ የሆነ ጽንፍ የረገጠ የፖለቲካ ህዝቦች እና ዜጎች በኃይል ኢትዮጵያዊነታቸው የሚገፋ ቤንዚን በዛ አሁን ባለው አጀንዳ ቤንዚን የሚያቀጣጥል መሆን የለበትም። ወንድማማችነት፣ አብሮነት የሚሰብክ ፖለቲካው አቋማቸው እንደ ፖለቲካው አቋማቸው ግን በህዝቦች ዘንድ ያለው መስተጋበር ግን ጥንቃቄ ተደርጎበት መኬድ አለበት ብዬ አምናለሁ። ስለነበረን መልካም አመሰግናለሁ። እንግዲህ አንተም እየመጣ እዚህ ላይ ሀሳብ ማካፈል ትችላለህ። ለዛሬ ለነበረን ቆይታ እጅግ መልካም ነው። አመሰግናለሁ። ቀጣይም እዚህ ሀሳብ እንድታካፍል ነው በድጋሚ ሀሳቤ ማቀርብልህ። ለነበረን ጊዜ ከልብ ነው የማመሰግነው። ቴንኪው